እንኳን ደህና መጣችሁ። አህለን ወሰህለን። ቢልዓኒ ማለት አንድ ሰው አውቆ አንድ ነገር ሲያደርግ ሲያጠፋ ማለት ነው። ቢልዓኒ ይባላል። ቢልዓኒ በምሳሌ ላሳያችሁ። هي دايما تسوي كده بالعاني. هي دايما تسوي كده بالعاني. እሷ አውቃ ነው ሁሌ እንዲህ የምታደርገው። ወንድ ሲሆን هو دايما يسوي كده بالعاني. هو دايما يسوي كده بالعاني. ሰዎቹ ከአንድ በላይ ከሆኑ ብዙ ሰዎች ማለት ነው። هم دايما يسووا كده بالعاني እንላለን። هم دايما يسووا كده بالعاني። አሁን አረፍተ ነገሮቹን አወቃችሁ። ከዚህ ቀጥሎ ደግሞ እያንዳንዱን ቃል ትርጉሙ ምን እንደሆነ ልንገራችሁ። هي እሷ፣ هو እሱ፣ هم እነሱ፣ دايما دايما ሁሌ ሁል ጊዜ፣ ዘወትር ማለት ነው። ትሰዊ ትሰዊ ታደርጋለች። ይሰዊ ይሰዊ ያደርጋል። ይሰዉ ይሰዉ ያደርጋሉ። ኪዳ ኪዳ እንደዚህ። ብልገለጥ ብልገለጥ ማለት በስህተት ባለማወቅ አንድ ነገር ስናደርግ ብልገለጥ እንላለን። ለምሳሌ حطيت المنشفة في الثلاجة بالغلط. حطيت المنشفة في الثلاجة بالغلط. ፎጣውን በስህተት ፍሪጅ ውስጥ አስቀመጥኩ ማለት ነው። حطيت አስቀመጥኩ። المنشفة ወይም መንሸፋ ማለት ፎጣ ነው። في الثلاجة ፍሪጅ ውስጥ። الثلاجة ወይም ثلاجة ፍሪጅ ነው። ሩዲ ዓለየ ሩዲ ዓለየ መልሽልኝ ማለት ነው። ወንድ ሲሆን ሩድ ዓለየ እንላለን። ብዙ ሰዎች ሲሆኑ ደግሞ ሩዱ ዓለየ እንላለን። ለው ሰማሕቲ ሩዲ ዓለየ ለው ሰማሕቲ ሩዲ ዓለየ እባክሽን መልሽልኝ ማለት ነው። ለው ሰማሕቲ ማለት እባክሽን ማለት ነው ለሴት። ለው ሰማሕት እንላለን ወንድ ከሆነ። ብዙ ሰዎች ከሆኑ ለው ሰማሕቱ እንላለን። ኸይር ማለት ደህና ነገር ወይም ደግ ነገር ማለት ነው። ማንኛውም ደግ የሆነ ነገር ደህና የሆነ ነገር ኸይር ይባላል። ይህንን ቃል በአረፍተ ነገር ስንጠቀመው ለምሳሌ ኸይር እሽ ፊ ካልኩኝ እኔ ምን ነው ደህና ምን ደረሰ እንደ ማለት ነው። ኸይር እሽ ፊ ኤሽ ማለት ምን ማለት ነው። ፊ አለ። ኤሽ ፊ ምን አለ፣ ምን እየደረሰ ነው፣ ምን ደረሰ ማለት ነው። አጠር አደርገንም አንድን ሰው ለመጠየቅ ከፈለግን ምን ደረሰ ብለን ለመጠየቅ ከፈለግን ኤሽ ፊ ማለትም እንችላለን። በቀጥታ ኤሽ ፊ ምን ደረሰ፣ ምን እየሆነ ነው እያልን ነው። አንዳንድ ሰዎች ተጨንቀው ደግሞ ካየን ልናጽናናቸው ከፈለግን ደግሞ ኸይር ኢንሻአላህ እንላለን። ኸይር ኢንሻአላህ ቀጥታ ትርጉም አላገኘሁለትም። ለዚህ ግን ያው እንዳልኩት ኸይር ማለት ደህና ነው። ኢንሻአላህ ማለት ፈጣሪ ካለ ያ ነገር ደህና ነው፣ አይዞህ አይዞሽ እንደማለትም ይሆናል ማለት ነው። የታመመም ሰው ካገኘን ኸይር ኢንሻአላህ ማለት እንችላለን። ኸይር ኢንሻአላህ ምንም አይደለም፣ ጤና ነው፣ ደግ ነው፣ ሁሉም ነገር ኦኬ ይሆናል እንደማለት ነው። ፈህምት ፈህምት ገባኝ ወይም ገብቶኛል ማለት ነው። ለምሳሌ ፈህምት አልመውዱዕ ፈህምት አልመውዱዕ ስንል ነገሩ ወይም ጉዳዩ ገባኝ ገብቶኛል ማለታችን ነው። አልመውዱዕ ወይም መውዱዕ ነገር ወይም ጉዳይ ማለት ነው።
خلي خلي ተይ ወይም ተው። ለብዙ ሰዎች ሲሆን خሉ እንላለን። خሉ خلي الموضوع خلي الموضوع ነገሩን ወይም ጉዳዩን ተዩ ወይም ተወው ማለት ነው። ወይም እርሺው እርሳው እንደ ማለት ነው። خلي الموضوع علي خلي الموضوع علي ነገሩን ወይም ጉዳዩን በእኔ ላይ ተዩ ወይም ተወው ማለት ነው። علي በእኔ ላይ የምንናገረው ለብዙ ሰዎች ከሆነ خلوا الموضوع علي እንላለን። خلوا الموضوع علي ጉዳዩን በእኔ ላይ ተዉት ማለታችን ነው። እንሲ እንሲ እርሺ ወይም እርሺው ማለት ነው። ወንድ ሲሆን እንሳ እንላለን። ብዙ ሲሆኑ ደግሞ እንሰው እንሰው እንላለን። እርሱ ማለት ነው። እንሲ الموضوع እንሲ الموضوع ጉዳዩን ወይም ነገሩን እርሺው ማለታችን ነው። ወንድ ሲሆን እንሳ الموضوع እንላለን። እንሳ الموضوع ብዙ ሰዎች ከሆኑ ደግሞ እንሱ الموضوع። ትምህርታችን በዚህ ያልቃል ዛሬ። በሚቀጥለው እስከምንገናኝ ድረስ ሰላማችሁ ይብዛ። ጤና ሁኑልኝ። ባይ ባይ።